በታሪክ ውስጥ አንዳንድ ከተሞች ሲወሱ ዛሬ ድረስ ተነግሮ የማያልቅ የሰማይ ጠቀስ ፎቆቻቸው የሀገሪቱን ጀግኖች ሐውልት አትመው በመያዛቸው ሲያልፍም በሙዚየማቸው በደረደሩት የጦር መሳሪያ ስማቸው ከፍ ብሎ ይነሳል። ሌሎች ደግሞ እንደ ጋብሮቮ በዝምታ የሚናገሩ በራስ መተማመን የቆሙና ትክክለኛውን አድማጭ የሚጠብቁ ናቸው። ጋብሮቮ ትኩረት ለማግኘት አልለመነችም፣ አልተሽቀዳደመችም። በቡልጋሪያ እምብርት በሚገኙ ደን በለበሱ ኮረብቶች መካከል ተሸሽጋ አንዴ ካስተዋሉት መቼም የማይረሱትን እንግዳና ማራኪ ጨዋታዎችን ይዛ ትኖራለች። አንዳንዶቻችን በወጣትነታችን፣ አንዳንዶቻችን ደግሞ በልጅነታችን መቼስ የጋብሮቮን ሆድ አስይዘው የሚያስቁ አንፈር ቀልዶች እንደው የጋብሮቭ አስቂኝ ቀልዶች የሚለውን የትርጉም መጽሐፍ አንብበን ባናውቅ እንኳን በቀልዶቻቸው ዝናቸውን የመስማታችን እንዲሁም በተነገሩን አንዳንድ ቀልዶች በፈገግታ የማሸብረቃችን ነገር የሚረሳ አይደለም። እስኪ በትውስታ የኋሊት ልውሰዶና ከታዋቂ ቀልዶቻቸው መካከል አንዱን ጀባ አልበሎ። አንድ ጋብሮቮ ጎተራ ለመስራት ይነሳል። በዚህም ከአንድ ግንበኛ ጋር ሲደራደር ጎተራውን ሰርቶ ለማጠናቀቅ 10 ቀናት እንደሚፈጅና ለግንበኛው በቀን 10 ሌቪ ለረዳቱ ደግሞ 2 ሌቪ መክፈል እንዳለበት ይረዳል። ሌቪ ማለት የጋብሮቫውያን መገበያያ ሳንቲም ነው። በነገሩ በመስማማት ነገር ግን ለግንበኛው ረዳት እንደማያስፈልገውና ራሱ ረዳት እንደሚሆነው ይነግረውና ስራውን ይጀምራሉ። ስራው ሲጠናቀቅም ሂሳብ ለመስራት ሲቀመጡ ባለቤቱ 10 ሌቪ ያምጣታል። ይህኔ ታዲያ ግንበኛው ሲከፋ የተመለከተው ጋብሮቪያዊው ባለቤት እንዲህ በማለት ያጽናናዋል። አትከፋ ወዳጄ፣ አንተ እኮ 10 ሌቪ ቢጎድልብህም ገንዘብን አግኝተሃል። እኔ ያለው አይደል 74 ሳንቲም ያላገኘው። በእንደዚህ አይነት የገንዘብ ቋጣሪነታቸውን በሚያሳብቁ ቀልዶቻቸውን ምክንያት አንዳንዶች ግብጋባና ስቁንቁኖች የሚል ስያሜ ቢሰጧቸውም በአንጻሩ ሌሎች ደግሞ የነገን መኖር የተገነዘቡ አስተዋዮች የመሆናቸው ነገር አስምረው ይናገራሉ። ብቻ ምን አለፋዎት ይህች ከተማ ሳቅ የመትረፊያ ጥበብ የሆነባት፣ ብልህነት ወደ ባህል የተቀየረባትና ተራ የሚመስል ወንዝ ያልተለመደ አስተሳሰብን የቀረጸባት ቦታ ናት ብንል ማጋነን አይደለም። በዛሬው ጉዟችንም ታዲያ የዚችን ከተማ ያልተዳሰሱ ሀብቶችና ያልተነገሩ ጥበባትን ሳቅን በሚጭሩ አስቂኝ ቀልዶች በማዋዛት በጣፋጭ ወግ እናወግታለን። የተመራረጡ የጋብሮቮ ቀልዶች ሰብስበንም በዛሬው ጉዟችን አካተናል። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙ። የጋብሮቮ ታሪክ የሚጀምረው በግዛት መስፋፋት ወይም በወረራ ሳይሆን በጂኦግራፊያዊ አቀማመጧ ነው። ከተማዋ የተመሰረተችው በመካከለኛው ቡልጋሪያ በያንትራ ወንዝ በተሸረፈ ጠባብ ሸለቆና በባልካን ኮረብታዎች በተከበበ ስፍራ ነው። ይህ አቀማመጥ ከጠላት የሚቃጣን ጥቃት ለመመከት የሚያስችላት ቢሆንም መስፋፋቷን ገድቦታል። እንደ መጠለያ ቢያገለግልም የተትረፈረፈ ሀብት ግን አይገኝበትም። በመሆኑም ጋብሮቮ ከመጀመሪያው ጀምሮ ያደገችው ሌሎችን ከመቆጣጠር ይልቅ ራስን ከአካባቢው ጋር በማላመድ ላይ በተመሰረተ ተፈጥሯዊ ጫና ውስጥ ነበር። ታሪካዊ መዝገቦች እንደሚጠቁሙት ጋብሮቮ በመካከለኛው ዘመን ለደጅ ተኞች፣ ለነጋዴዎችና በባልካን በኩል ለሚያልፉ መንገደኞች አገልግሎት የምትሰጥ ትንሽ መንደር ነበረች። ለዚህም ማረጋገጫ በጋብሮቫውያን መካከል የሚነገር አንድ ቀልድ መሰል ታሪክ አለም። ነገሩ እንዲህ ነው። አንድ በከተማዋ ደጅ የጠና ነጋዴም አንድ ዕቃ ሊገዛ ፈልጎ ከአንድ ጋብሮቪያዊ ሻጭ ዘንድ በመቅረብ ዕቃው ይኖረው እንደሆነም ይጠይቀዋል። ጋብሮቪያዊ ነጋዴም አዎ በማለት ከመለሰለት በኋላ ዋጋውን ይነግረዋል። ይህኔ ታዲያ ቱሪስቱ ነጋዴ ምንም ሳይከራከረው የተባለውን ከፍሎ ዕቃውን ይዞ ጉዞውን ይቀጥላል። ምንም አይነት ክርክር ሳይገጥመው ዕቃው የተገዛው ነጋዴ ምን ነው ጨምሬ በጠራው በሚል ቁጭት በመብሰልሰል ቱሪስቱን ነጋዴ አፈላልጎ ዕቃዬን ይመልስልኝ ጌታዬ፣ ብሮትን አልፈልግም አላቸው ይባላል። አንዳንዴ እንዲህ አይነት የተደጋገሙ ታሪኮችን ሲሰሙ አረ የእኚህ ሰዎች ነገርስ በዛ ይሉ ይሆናል። ቅሉ ግን በንጉሳዊ ቤተሰቦች ወይም በወታደራዊ ምሽጎች ዙሪያ ከተገነቡ ከተሞች በተለየ
ጋቭሮቮ ያደገችው በሥራ ዙሪያ ነው። ሕዝቧ የሚተማመነው በልዩ መብት ሳይሆን በክህሎት ላይ በገነቡት የሥራ ባህልና የቁጠባ አሳቢያ ነው። ይህ ቀደምት መሠረትም የከተማዋን የረጅም ጊዜ ባህሪ ቀርጾታል ማለት ይቻላል። በየትኞቹም ቀደምት ስልጣኔዎች ውስጥ ወንዞች ያላቸው ሚና እጅግ ከፍተኛ ነው። ለዚህም በጥንቱ የሜሶፖታሚያ ስልጣኔ ውስጥ ያሉት የኤፍራጥስና የቲግረስ ወንዝ እንዲሁም በቻይና ስልጣኔ ውስጥ የሚጠሩት የያንግቲዝና ሁዋንጊ ወንዞች ተጠቃሽ ናቸው። ጋብሮቪያውያንም ታዲያ ያንትራ የሚባል ወንዝ ያላቸው ሲሆን ይህንንም ወንዝ የእድገትና የስልጣኔያቸው ቁልፍ ሀብት እንደሆነ ያዩታል። ወንዙ በመጠኑ አነስተኛ ቢሆንም የወፍጮዎችን የፋብሪካዎችንና የቀደምት ማምረቻዎችን ሞተር የሚያንቀሳቅስ የማይቋረጥ ፍሰት ነበረው። በወንዙ ዳርቻዎችም ጋቭሮቮ በውሃ ኃይል የሚሰሩ ኢንዱስትሪዎችን በመትከል በቡልጋሪያ ቀዳሚ ሆና ትገኛለች። እዚህ የጨርቃጨርቅ ምርት፣ የቆዳ ሥራና የብረታ ብረት ሥራዎች የተስፋፉበት ምክንያት በተትረፈረፈ ሀብት ሳይሆን ጋቭሮቫውያን በገነቡት የቁጠባ ባህል ኃይልን በቁጠባና በጥራት መጠቀም ስለቻሉ ነው። በ18ኛውና በ19ኛው ክፍለ ዘመን ጋቭሮቮ በቡልጋሪያ ማንቸስተር የሚል ዝና ተረፈች። በተለይም በጨርቃጨርቅ ምርት በቡልጋሪያ ብሔራዊ ንቅናቄ ወቅት ግንባር ቀደም የኢንዱስትሪ ከተማ ሆነች። በቴክኒካዊ ዕውቀትና በሥነ ሥርዓት በሚመራ የሰው ኃይል የታገዘው የሱፍ ዝግጅት፣ ሽመናና ቀለም የማንከር ኢንዱስትሪ በፍጥነት ተስፋፋም። ይህ የኢንዱስትሪ እድገት ከውጭ በሚመጣ ኢንቨስትመንት ብቻ ሳይሆን በአካባቢው ሥራ ፈጣሪዎችና በጋራ ጥረት የተገኘ ውጤት ነው። ከኢንዱስትሪው ቀጥሎ ትምህርት መጣም። የሰለጠነ የሰው ኃይል የሰለጠነ አእምሮ እንደሚፈልግ ጋቭሮቮ ቀድማ ተረድታለች። በ1835 የቡልጋሪያ የመጀመሪያው ዘመናዊ ዓለማዊ ትምህርት ቤት የአፕሪሎቭ ብሔራዊ ሁለተኛ ደረጃ ትምህርት ቤት በጋቭሮቮ ተመሠረተም። ይህ ለከተማው ብቻ ሳይሆን ለሀገሪቱም ትልቅ ለውጥ ነበር። ትምህርት የነፃነት የእድገትና የማኅበራዊ መወጣጫ መሳሪያ ሆነም። ዕውቀት በውርስ የሚገኝ ሳይሆን በጥረታቸው የሚቀዳ ሆነም። ይህ ለትምህርት የሚሰጠው ትኩረት የጋቭሮቮን ማኅበራዊ አመለካከት አጠናከረው። ዕውቀት ከማዕረግ በላይ ይከበራል። ተግባራዊ ዕውቀት ከውጫዊ ገጽታ በላይ ዋጋ አለው። ስኬት የሚለካው ለሕዝብ በሚበረከተው አስተዋጽኦ እንጂም ከላይ በሚታይ ደማቅ አቀራረብ አይደለም። እነዚህ እሴቶችም ማኅበራዊ ግንኙነቱም ሆነም ኢኮኖሚያዊ ባህሪውን ቀረጹት። የከተማዋም ዝነኛ ቆጣቢነት መታየት ያለበት ከዚህ አንጻር ነው። የጋቭሮቮ ሰዎች የሚቆጥቡት ድህነትን ስለፈሩ ሳይሆን ቀጣይነትን ስለሚረዱ ነው። ገንዘብ፣ ግብዓትና ጊዜ እርስ በርስ የተሳሰሩ ሀብቶች ተደርገው ይታያሉ። በአንዱ ዘርፍ የሚፈጠር ብክነት በሌላው ላይ ጫና ይፈጥራል። ይህ ንቃት በኋላ ላይ እንደ ባህል የተወሰዱትን የቁሳቁስ ድጋሚ አጠቃቀም፣ ጥገናና ልከኝነትን ወለደም። እዚህ ጋር አንድ ፈገግታን የሚጭር የጋቭሮቪያን ታሪክ አለም። አንዲት ጋቭሮቪያዊት ሚስት ባሏን ያሏት አሮጌ ኮቶች ሁሉ ቁልፋቸው እንደተበጠሰናም ኮቶቹን ለብሶ በሰዎች ፊት መታየት የሚያሳፍር ነገር እንደሆነባት በምሬት ትነግረዋለች። ባልየውም እሺ በቃ ነገ ገበያ ሲሄድ እገዛልሻለሁ ይላታል። አዲስ ኮት ልትገዛልኝ ታድዬ አለች ሚስት እየተፍለቀለቀች። ኮት አልወጣኝም፣ አዝራር ነው ያልኩት፣ ቁልፍ ነው የምገዛልሽ አለ ባል ቆፍጠን ብሎ። አጓጉተህ መልስ ይልሃል። ይሄ ነው። በዚህ የሥነ ሥርዓት አካባቢ ውስጥ ከልባቸው በኖሩት አኗኗር ምክንያት ሳቅ እንደ ማኅበራዊ ቋንቋ ብቅ አለም። የጋቭሮቮ ቀልዶች መዝናኛ ብቻ አልነበሩም፣ የባህሪ መተቻዎች እንጂም። በማጋነንና በፌዝ አማካኝነት እንደ አርቆ አሳቢነት፣ ራስን መግዛትና ተጠያቂነት ያሉ እሴቶችን አጠናከሩም። ቀልድ ግጭት ሳይኖር ሂስን፣ ፊት ለፊት መጋፈጥ ሳይኖር ማስተካከያን ለማቅረብ አስቻለም። ይህም ጋቭሮቮ ክብሯን ሳታጣ በራሷ ላይ ለምን በግልጽ እንደምትስቅ ያብራራል። ቀልዶቹ እንደ ማኅበራዊ መስተዋትነት ያገለግላሉ። ሰዎች ስላሏቸው የጋራ ግዴታዎችና ገደቦች ያስታውሷቸዋል። እርስ በርስ በጠበቀ ሁኔታ በተሳሰረ ማኅበራዊ ውስጥ ሳቅ ከመለያየት ይልቅ መቀራረቢያ መሳሪያ ሆነም። ጋቭሮቫውያን ብዙም ጨርቅ የማትፈጅ ቀጭን ሴት ይመርጣሉ። የገበያ ዋጋ ከተነሳ እነሱ ጋር የገበያ ዋጋ የሚባል ነገር አይሰራም።
ላብ ሰውነታቸውን አጥምቆ ከላያቸው ላይ እስኪደርቅ ይከራከራሉ። ክርክር ካልወደዱ ጋቭሮቮ ለእርሱ አትሆንምና ለመነገድ አያስቡም። ሲጋራ እጅግ የሚወዱት ፍቅራቸው ነው። ዳሩ ግን ምንም ቢወዱት ከገንዘብ ቀጥሎ ሁለተኛቸው ነውና ቁጠባው እዚህም ላይ ይሰራል። ሲጋራ ሲለኩሱ አንዱን ክብሪት ለሁለት ሰንጥቀው ነው። እንዲያው የሲጋራ ነገር ከተነሳም አንድ ጭውታቸውን እናንሳም። በጋቭሮቮ የተከሰተም አንድ እንግዳ ሲጋራ ለማጤስ ፈልጎ ክብሪቱን ለመለኮስ ይንደረደራል። ይህን ያየው ጋቭሮቪያዊ ታዲያ ጌታው ክብሪቱን አያባክኑ፣ ይኸው የተለኮሳለ ብሎ እሱ ከለኮሰው ይለኩስለታል። ይህን ታዲያ እንግዳው ምስጋና ቢሰጠው እሺ ወዳጄ፣ ግን ሊለኩስበት የነበረውን ክብሪት ይሰጡኛል አለው ይባላል። እውነተኛ ጀግንነት ሁልጊዜ በጩኸት የሚገለጥ አይደለም። አንዳንዴ እውነተኛው ጀግንነት መልቀቅና መሸሽ በቀለለበት ጊዜ ላይ ለመቆየት የሚደረግ ጸጥተኛ ውሳኔ ነው። ጋቭሮቮ በዚህ አይነት ጀግንነት የተገነባች ከተማ ናት። በታሪክ ሂደት ውስጥ ብዙ ከተሞች ስኬታቸውን የሚለኩት ስንት ሰዎችን ወደ ዋና ከተሞች፣ ወደ ባዕድ ሀገራት ወይም ወደ ሩቅ ዕድሎች እንደላኩ በመቁጠር ነው። ጋቭሮቮ ግን የተለየ መንገድን መረጠች። ይህ ከተማዋ ነዋሪዎች ከተማቸውን ጥሎ መሄድ ምክንያታዊ መስሎ በታየባቸው አጋጣሚዎች ሁሉ ደጋግመው ለመቆየት ወሰኑ። ይህ የሆነውም በጋቭሮቮ ሕይወት ሁልጊዜ ምቹ ስለነበር አይደለም፣ አልነበረምም። የኢኮኖሚ መለዋወጥ፣ የፖለቲካ ለውጦችና ዓለም አቀፋዊ አለመረጋጋቶች ከተማዋን ከአንድም ሁለቴ ፈትነዋታል። ኢንዱስትሪዎች በቆሙበትና የሕዝብ ቁጥር በቀነሰበት ወቅት እንኳን የተሻለ ክፍያ ፍለጋ መሰደድ ግልጽ አማራጭ መስሎ ይታይ ነበር። ለጋቭሮቮ ሕዝብ ግን መቆየትና ጠንክሮ በመስራት ያላቸውን ሀብት በቁጠባ መጠቀም ሁለተኛ የሌለው ምርጫ ነበር። በመልካም ጊዜ ያበላችኝን ሀገሬን በችግር ጊዜ አልለቅም ማለትን የመረጡት ጋቭሮቫውያን የችግሩን ጊዜ የሚሻገሩበትን የሥራ ባህል ፈጠሩም። ጋቭሮቮ ለጉልበት ሥራ ባላት አክብሮትም ትታወቃለች። በእጅ የሚሰሩና የቴክኒክ ሥራዎችም ትልቅ ክብር አላቸው። ማኅበራዊ ደረጃም የሚገኘው በሥራ አስተዋጽኦ እንጂ በውጫዊ ገጽታ አይደለም። የአመለካከት ዕውቅና ባልነበረበት ወቅት እንኳ ሰዎች ሥራቸውን እንዲቀጥሉ አበረታተዋል። ሽልማታቸውም መረጋጋት፣ ነፃነትና ጠንክሮ መስራት ነበር። ዛሬ ጋቭሮቮ ጸጥ ያለች ከተማ ብትሆንም የሥራ ባህሏ ግን አሁንም አለም። አነስተኛ ኢንተርፕራይዞች፣ የቴክኒክ ሙያዎች፣ የጥገና ኢንዱስትሪዎችና የዕደ ጥበብ ሥራዎች አሁንም የከተማዋ መገለጫዎች ናቸው። የሥራው ስፋት መጠነኛ ቢሆንም አሁንም ድረስ ለሥራው ያላቸው ቁርጠኝነት ግን እጅግ ከፍተኛ ነው። ይህም ያልተዳሰሰው የጋቭሮቫውያን ሌላኛው መልክ ነው። እስኪ አሁን ደግሞ የጋቭሮቫውያን ማንነት፣ ባህል፣ አስተሳሰብ የሚያሳዩትን ጥርስ የሚያስከድኑ አንዳንድ የተመረጡ ቀልዶችን እናውጋም። የዕዳ ነገር ከተነሳ ጋቭሮቫውያን ለአንድ ሰከንድ አይናቸውን የሚያሹበትና መተው የሚባል የማይታወስበት ድንገት ችግር ገጥሞት ከተበደሩ እንኳን እስኪመልሱ ቁም ስቅሉን የሚያዩበት ነገር ነው። ታዲያ በሀገሪቱ ዘንድ እጅግ የታወቁ ብሎም የተከበሩ አያ ሜኒዮ የሚባሉ አባት ለአንድ ወጣት ገንዘብ ያበድሩታል። ወጣቱም ገንዘቡን ሳይመልስ ሌላ ችግር ያጋጥመውና አያ ሜኒዮ አይጨኩኑም ብሎ ችግሩን አስረድቷቸው አንድ ላይ እንደሚመልስም ነግሯቸው እንዲያበድሩት ይጠይቃል። አያ ሜኒዮም በተራቸው ያላቸውን ሁሉ ከሰሙ በኋላ ወደ መሳቢያው ሄዶ እንዲወስድ ያመላክቱታል። ወጣቱም ይሄኔም በደስታ ተመልቶ ከጠቆሙት መሳቢያ መጎርጎር ሲጀምር አንዳች ሳንቲም እንኳን የለውም። ይህኔ ታዲያ ወጣቱ ንዴት በተሞላበት ድምፅ አያ ሜኒዮ ለምን ይቀልዱብኛል? መሳቢያ ውስጥ እኮ 74 ሳንቲም የለም ይላቸዋል። እሳቸውም ሳቅ ብለው አይ ልጄ፣ የመጀመሪያውን ዕዳህን ሳትከፍል እንዴት 74 ሳንቲም እኔ ጋር ሊኖር ይችላል ብለህ ነው ሲሉ መለሱለት። በዚያው የብድርን ነገር ካነሳን የመለኛውን ተበዳሪ ታሪክ እንካችሁም። አንድ ጋቭሮቫዊ አበዳሪ ተበዳሪው ያበደረውን አንድ ሌቪ ካልመለስክልኝ እያለም በየቀኑ ከቤቱ እየወጣ ያስጨንቀው ይይዛል። ይህኔም ታዲያ ተበዳሪው በየቀኑ ሲጋራ እየጋበዘም ያረጋጋውና እንደሚመልስለት እያሳመነም ይልከዋል። አበዳሪውም
እንደ ማንኛውም ቀን ተበዳሪውን ሊያስጨንቀው ወደ ቤቱ ሲመጣ ተበዳሪው ከደረቱ ቀና ብሎ ከዚህ በኋላ ብድር ብለህ እንዳትመጣ በማለት የጋበዘውን ሲጋራ ዝርዝር እያሳየው አንድ ሌቪ እንደሞላና ብድሩን ከፍሎ እንደጨረሰም ይነግረዋል። ለካሱም ጋብሮቫዊ ሆኖ ኖሯል። ጋብሮቫውያን የፈለገ የገንዘብ ነገር ደካማ ጎናቸው ቢሆን የተሳሉትን ስለት ከመፈጸም ግን ወደ ኋላ አይሉም። ነገሩ እንዲህ ነው። አንድ ጋብሮቫዊ ሰው በጠና ይታመማል። ይህም ጊዜም የነፍስ ጉዳይ ሆነበት። ከበሽታው ከዳንም ፈረሱን ሽጦ የሚያገኘውን ለአምላኩ ሊያስገባ ይሳላል። አምላኩም ጸሎትን ሰምቶት ይመስላል ከበሽታው ይድናል። ይህኔ ስለቱን የመፈጸም ግዴታ እንዳለበት የተረዳው ጋብሮቫዊ ቁጭ ብሎ ፈረሱን ስለሚሸጥበት መንገድ ያስባል። ከዚያም ስለቱን ሊያስገባ ፈረሱንም ሊሸጥ ከገበያ በመውጣት ፈረስ በሁለት ሌቪ፣ ፈረስ በሁለት ሌቪ፣ ፈረስ በሁለት ሌቪ እያለ ይጣራ ይጀምራል። በዋጋው ርካሽነት የተደናገጡት ገዢዎችም ከበው ለመግዛት ሲጠይቁት አዎ ፈረሱን በሁለት ሌቪ ሸጠዋለሁ፣ ግን ፈረሱን ስትገዙ አብራችሁ እላዩ ላይ ያለውን ደሮ ትገዛላችሁ፣ የሱ ዋጋ ደግሞ 200 ሌቪ ነው ሲል አስደነገጣቸው። እንዲህ እያለ ከገበያ ውሎ በስተመጨረሻ ፈረሱንና ደሮውን ሽጦ ማታ ስለቱን ሊፈጽም ከቤተ ክርስቲያን በመጓዝ የሁለት ሌቪ ሻማ ገዝቶ አበራም። ጋብሮቮ ባህላዊ ማንነቷን ሳታዛባ ዛሬም ድረስ እንዲሁ አለች። የሳቅና የፌዝ ሙዚየም ዓለም አቀፍ ዕውቅና ያለው ተቋም በመሆን ሳቅን እንደ ማኅበራዊ ሂስ ለሚመለከቱ አርቲስቶች፣ ተመራማሪዎችና ጎብኚዎች መሳቢያ ሆነም። የጋብሮቮ ሳቅ አሁንም ማዕከላዊ ቦታ አለው። ነገር ግን ሚናው ጎልብቷል። አሁን ራስን መመሪያ ብቻ ሳይሆን ሰፊ ማኅበራዊ ዝንባሌዎችን መተቻ መሳሪያ ሆኗል። በፌዝ አማካኝነት ከተማዋ ብክነትን፣ ቅልጥፍና ማጣትንና ይስሙላን በአካባቢ ደረጃም ሆነም በዓለም አቀፍ ደረጃ መጠየቋን ቀጥላለች። በመጨረሻም ዘመናዊቷ ጋብሮቮ የምትታወቀው በሚታይ ምርቷ ሳይሆን በአስተሳሰቧ ነው። እሴቷ ያለው በውጤቱ ላይ ሳይሆን በሂደት ላይ ነው። በታይታ ሳይሆን በቁጥብነት፣ በጩኸት ሳይሆን በግልጽነት። ጋብሮቮ ለማንኛውም ችግር ሁለንተናዊ መፍትሄ አለኝ አትልም፣ ወይም ከሌሎች እበልጣለሁ የሚል የሞራል የበላይነት ጥያቄ አታቀርብም። የምታቀርበው አንድ ምሳሌን ብቻ ነው። በገደቦች የተከበበች ከተማ እንዴት መሰረቷን ሳትለቅ ጽናትን፣ አንድነትንና ተፈላጊነትን ማዳበር እንደምትችል የሚያሳይ ምሳሌም። እድገት ሁልጊዜም አዲስ ነገር መፍጠርን ብቻ እንደማይጠይቅም ታስታውሰናለች። አንዳንድ ጊዜ እድገት ትውስታን፣ ስነ ስርዓትንና ራስን ማስተካከልን ይጠይቃል። ጋብሮቮም ወደፊት የምትጓዘው በሩጫ ሳይሆን የቆመችበትን ቦታ በሚገባ በማወቅ ነው። ለዛሬ በዚህ አበቃን። በሌላ የማራኪ ፕላኔት ኤፒሶድ እስክንገናኝ ጋብሮቫውያን እንደሚሉት ዶ እስኮሮ